አላህ ይጠብቀን። እንግዲህ ከጀናዛው ጣውላ ላይ እጃቸውን እያደረጉ ፊታቸውን እየዳበሱ ነው የሚገኙት። ከሞተ ሰው እገዛን እርዳታን መጠየቅ ታላላቅ ከባይር ከሆኑ ሽርኮች ነው የሚመደበው። ሽርክ ደግሞ ሀገር ነው የሚታየኝ። ለእናንተ የሚታያችሁን ኮመንት ላይ አስቀምጡልን። እኚህ አባት በሐዘን ተውጠው እንዲህ እንባቸውን እያፈሰሱ ያሉት ጓደኛቸውን በማጣታቸው ነው። ይህም ምስል ባለው ከአላህ ውጭ የሚንጠለጠልበት አካል ማንኛውም ይሁን ነብይም ይሁን መላእክትም ይሁን ጅብሪልም ይሁን መርየምም ትሁን ኢዩላ ኢሳም ይሁኑ ማንም ይሁን ከአላህ ውጭ የሚመለከው ነው ምንድነው? ሽርክ። ነብዩ እስቲ አንድ ጊዜ ሁላችንም ለዚህ ትራፊክ ፖሊስ እናጨብጭብለት፣ እናመሰግናለን ብላችሁም ሁላችሁም ኮሜንት ላይ ጻፉለት። በእርግጠኝነት ይደርሷል። አላሁ አክበር። ተመልከቱ። ሳላህ አልጃፋራዊ ከሞት ብሎ የሰራው ቪዲዮ በአሁኑ ሰዓት ላይ ተገኝቷል። ሳላህ አልጃፋራዊ ወሳኝ መልእክት በዚህ ቪዲዮ ላይ አስተላልፏል። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ያላዝነ ቸር ሰላም ቅጤና በያላችሁበት ባለም ዳድበር ሁሉ ጃማል ነኝ። ዛሬ ቪዲዮአችን ምርጥና ቁም ነገር ያዘለ እንዲሁም ማስተማሪ የሆኑ ቪዲዮዎችን ይዤላችሁ ቀርብ ያለሁኝ። ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ እንዲሁም ቪዲዮ ላይክ በማድረግ እኔን ሰፖርት ማድረግ ትችላላችሁ። አሁን በቀጥታ ወደ ዛሬ ጉዳያችን እናልፋለን። وقال اركبوا فيها بسم الله مجريها ومرساها። ወደ ዛሬ ጉዳያችን እንግዲህ ስናልፍ ስነ ምግባርን በተመለከተ ኡስታዝ ካሚል ጦሃ ይለናል። እንስማ እስኪ። አላህ ጥሩ ስነ ምግባር ላንተ ከሰጠ ወዶሃል ማለት ነው። ሱብሃንአላህ። ስነ ምግባር የነቢያቶች መገለጫ ነው። ወኢነከ ለዓላ ኹሉቅን ዐዚም፣ አንተ በታላቅ ስነ ምግባር ውስጥ ትገኛለህ ብሎ አላህ ነብዩና አለይሂ ሰላቱ ወሰላም በዚህ መልኩ ተናግሯቸዋል። ነብዩና አለይሂ ሰላቱ ወሰላም የያዙት መንገድ መሄድ ከናንተ እኮ እኔ ዘንድ ተወዳጁ የቀረበ ብለው ነብዩ ሰለላሁ ዐለይሂ ወሰለም ያሉት ስነ ምግባሩ ያማረ ነው ያሉት። ስነ ምግባር በእስልምና ትልቅ ቦታ አለው። አንተ ሰዎች በተግባር ማነው በቃላት ከምታሳያቸው በተግባር የምታሳያቸው ነገር ሰዎች እንዲቀበሉ ያደርጋል። አኽላቅ ስነ ምግባር በተግባር ሰዎችን በጥሩ ሁኔታ መቅረብ ምንድነው? አንድ ሐዲስ ኢተቂላህ ሐይሱማ ኩንት፣ አላህን ፍራ የትም ቦታ ማለት ወአት ቢሰይአት الحسنه፣ መጥፎ ነገር ሲሰራ መልካም ነገር አስከትል። ወኻሊቅ الناس بخلق حسن፣ ከሰዎች ጋር ስትኗኗር በመልካም ስነ ምግባር ተኗኗር። ከሰዎች ጋር ያለ ግንኙነት ያማረ መሆኑ ሰዎች ጋር ያለ ግንኙነት ትልቅ ቦታ መሆኑ ይሄ ነው። ምንድነው? ነብዩ አለይሂ ሰላቱ ወሰላም ሰዎች ነብዩ ሰለላሁ ዐለይሂ ወሰለም ጋር ቁጭ ብለው እየተነጋገሩ እየተወያዩ ምን እያሉ ቃለ ኩና ጁሉሱን እንደ ነብዩ ሰለላሁ ዐለይሂ ወሰለም ከአነማ ላ ሩኡሲና الطير፣ እኛ ነብዩ ሰለላሁ ዐለይሂ ወሰለም ዘንድ ቁጭ ብለን ከራሳችን ላይ በራሪ ወፍ እንዳለ ይመስላል አሉ። ማ የተከለም ሚና ሙተከልም፣ ከኛ ማንም ተናጋሪ አይናገርም። ኢዝ ጃአሁ الناس ከዛ ሰዎች መጡ። ፈቃሉ መን አሐበ ዒባደላህ ኢለላህ ተዓላ፣ አላህ ዘንድ ተወዳጅ አላህ ባሪያ ሆነ ማን ነው አላህ ዘንድ ተወዳጅ ብሎ ሲጠይቁ ቃለ ነብዩ ሰለላሁ ዐለይሂ ወሰለም አሉ አሕሰኑሁም ኹሉቀን፣ ስነ ምግባሩ ያማረ ነው። ረዋው ጠበራኒ፣ ይሄ ኢማም ጠበራኒ የዘገቡት ነው። አላህ ዘንድ ተወዳጅ የሆነው ማን ነው? ስነ ምግባሩ ያማረ ነው። ቪዲዮ እንዳያችሁት እንግዲህ ሁላችንም ስነ ምግባራችን እንግዲህ እንዲስተካከል አላህ መለመን አለብን። ስነ ምግባራችን የተቀና መሆንም አለበት። ለቤተሰብ፣ ለጓደኛ እንዲሁም ለሀገር የምንበጀው ስነ ምግባራችን ሲስተካከል ስለሆነ ሁላችሁም ስነ ምግባራችን እንዲስተካከል ከወዲሁ ዱዓ ልናደርግ ይገባል ማለት ነው። ወደ ቀጣይ ቪዲዮአችን ስናልፍ እንግዲህ በትናንትናው ዕለት ስርዓተ ቀብራቸው የተፈጸመው ሀጂ ሙፍቲ የተፈጠረ ነገር አለ። እስኪ ቪዲዮ ልጋብዛችሁ። አላህ ሲወድህ በብዙዎች ዘንድ እንድትወደድ ያደርግሃል። ትልቅ መልእክት አለውና ለምትችሉ ሰው ሼር፣ ኮፒ ሊንክ፣ ሪፖስት በማድረግ ለሁሉም አዳርሱት። ቪዲዮውን አላህ Subhanahu Wa Ta'ala ጀነተል ፊርደውስን እንዲወፍቃቸውና ከረሱል ሰለላሁ ዐለይሂ ወሰለም ጋር ጎረቤት እንዲያደርጋቸው ዱዓ እያደረግን እንከታተል። ይህ ቪዲዮ ከደረሰን ሁላችንም ከልባችን ሐጂን አውፍ ልንል ይገባል። ይህም ደግሞ ግዴታችን ነው። ብዙዎቹ አፈውቱ ሊላህ እንዲሏቸው ቪዲዮ ማዳረሳችሁን እንዳትረሱ። አላህ በጀነተል ፊርደውስ ሁላችንም ይሰብስበን። ወሰላም አለይኩም ወራህመቱላሂ ወበረካቱሁ። ቪዲዮ እንዳያችሁት እንግዲህ ህዝቡ ልቅንቅ ብሎ ነበር እሳቸውን ለመቅበር የወጣው። እንግዲህ እንዳያችሁት ስታዲየም ሞልቶም ነበር። የተለያዩ ቦታዎችም እንደዚሁ ለትራንስፖርት አስቸጋሪ በሆነ መልኩ ራሱ ህዝቡ በእግሩ በመሄድ ለእሳቸው ቀብር ያለውን እንግዲህ ሁኔታ ሲገልጽ ታይቷል ማለት ነው። እንግዲህ ይሄም ትልቅ ሼህ ወይም ደግሞ ትልቅ ሰው እንዳጣች ሀገራችን የሚያሳይ ነገር ነው ማለት ነው። ወደ ቀጣይ ቪዲዮአችን ስናልፍ እንግዲህ በዚሁ በሀጂ ሙፍቲ ሞት
የሰማሁት። እንግዲህ የኦርቶዶክስ ሃይማኖት አባት የሆኑት ጳጳስ እንግዲህ ሲያለቅሱ ነበር። እስኪ ቪዲዮ እንመልከት። ይህ ቪዲዮ ከደረሳችሁ ቪዲዮ እንዳይወርድ የምትችሉትን ሼር፣ ኮፒ ሊንክ፣ ሪፖስት በማድረግ ለሁሉም አዳርሱልኝ። እዚህ ምስል ላይ ምን ይታያችኋል? ለኔ ሀገር ነው የሚታየኝ። ለእናንተ የሚታያችሁን ኮመንት ላይ አስቀምጡልን። እኚህ አባት በሐዘን ተውጠው እንዲህ እንባቸውን እያፈሰሱ ያሉት ጓደኛቸውን በማጣታቸው ነው። ይህም ምስል ምን ያክል ትስስር እንዳለን የሚያሳይ ነው። ምክንያቱም እኛ ኢትዮጵያውያን ነን። አንድ ነገር ላስቸግራችሁ፣ ይህ ትስስር፣ ይህ መተሳሰብ እንዲሻክር አናድርግ። በአክሱም ላይ እየተነሳ ላለው የሂጃብና የአዛን ማስፈራሪያና ክልከላ እናንተ ድምፅ ሁኑ። በዛ አንድነታችንን እናሳይ። እስኪ ኢትዮጵያዊነታችንን እናስመስክር። ለብዙዎቹ እንዲዳረስ ሁላችንም እንረባረብ። ከሁሉም በፊት ሰው መሆን ይቀድማል። ቪዲዮን አያችሁት። እንግዲህ እኛ ወይም ሙስሊሞች ወይም ክርስቲያኖች እንግዲህ ተባብረን ተጋግዘን ይኖርንባት እቺ ሀገራችን ኢትዮጵያ እንግዲህ ፍቅር ወይም ደግሞ መዋደድን ነው ያስተማሩን። እንግዲህ ከሃይማኖታችንም ሁሉም ሃይማኖት የሚያዘው እንደዛ ነው። ግን አሁን ላይ ያለው ነገር አለ። በሃይማኖት እንግዲህ በመከፋፈል የተለያዩ የፖለቲካ ቁርሾቹን በነቅሶ በማውጣት እዛ ጋር ፓርቲሲፔት በማድረግና አንዱና ሃይማኖት ከአንዱ ለማጋጨት የሚደረግ ነገር ስላለ እሱ ነገር የማይሆን ነው። ከአባቶቻችን መማር አለብን። እንግዲህ እኒህ ሃይማኖት አባት የአንድ የእስልምና ሃይማኖት አባት ስለሞቱ ነው እንደዚህ ሲያለቅሱ የተስተዋሉትና በዛ መልኩ ልንቀሳቀስ ይገባል ማለት ነው። እንግዲህ ሀጂ ሙፍቲ ቀብር ስነ ስርዓት ላይ ተያይዞ ደግሞ የተለያዩ ሰዎች ሽርክ ሲሰሩ ነበር። እስኪ ቪዲዮ ልጋብዛችሁ ተመልከቱ። ሙስሊሞች ከሆናችሁ ይህን ቪዲዮ አላህ ይጠብቀን። እንግዲህ ከጀናዛው ጣውላ ላይ እጃቸውን እያደረጉ ፊታቸውን እየዳበሱ ነው የሚገኙት። ከሞተ ሰው እገዛን እርዳታን መጠየቅ ታላላቅ ከባይር ከሆኑ ሽርኮች ነው የሚመደቡ። ሽርክ ደግሞ ቀጥታ ወደ ጀሃነም ነው የሚያስገባው። አላህም ሱብሓነሁ ወተዓላ ሽርክ እንደማይምር ተናግሯል። ይህን ቪዲዮ በደንብ ሼር፣ ኮፒ ሊንክ፣ ዱዊት፣ ሪፖስት በማድረጋችሁ ብቻ ሰበብ ሙስሊም ወንድሞቻችንና እህቶቻችን ከጀሃነም እሳት እንዲድኑ ማድረግ ትችላላችሁ። የሰው ልጆች ሁሉ አይነት የሆኑት ነቢዩ ሰለላሁ ዐለይሂ ወሰለም እንኳን ቀብራቸው ጋር ሄዳችሁ እርዳታን እገዛን ብትጠይቁ ይህ ከታላላቅ ሽርኮች ውስጥ የሚመደብና እንደዚሁም ወደ ጀሃነም የሚያስገባችሁ ነው። አላህም ሱብሓነሁ ወተዓላ ብቸኛ ሊመለክ ብቸኛ እርዳታ ሊጠየቅ የሚገባ ጌታ መሆኑን በቁርአን ላይ በዚህ መልኩ ይገልጻል። እርሱም መስጂዶች የአላህ ብቻ ነው። ስለዚህ ከአላህ ጋር ሌላን አትጥሩ። በሌላ የቁርአን አንቀጽ ላይ ደግሞ አላህ እንዲህ ይላል፣ አላህ ሌላ የማይጠቅማቸውንና የማይጎዳቸውን ይገዛሉ፣ እነዚህም አላህ ዘንድ አማላጆች ናቸው ይላሉ። በላቸው ጥራት ይገባው፣ ከሚያጋሩት ነገር ሁሉ እሱ የላቀ ነው። አላህን ሱብሓነሁ ወተዓላ በብቸኝነት ልናመልከውና በብቸኝነት እሱን ብቻ ልንጠይቀው እንደሚገባ አላህ በቁርአን ላይ ይነግረናል። ሱብሓነሁ ወተዓላ በተውሂድ ላይ እንደዚሁም ደግሞ በዲን ላይ ከሚኖሩና ከሚሞቱ ሰዎች አድርገን አሚን። ሽርክ የሚባለው ከአላህ ውጭ የሚንጠለጠልበት አካል ማንኛውም ይሁን ነብይም ይሁን መላኢካም ይሁን ጅብሪልም ይሁን መርየምም ትሁን ኢዩላ ኢሳም ይሁኑ ማንም ይሁን ከአላህ ውጭ የሚመለከው ነው ምንድነው? شرك نبي عليه الصلاة والسلام عن عبد الله بن مسعود رضي الله عنه قال النبي صلى الله عليه وسلم من مات وهو يدعو من دون الله ندا دخل النار رواه البخاري. كالله وج ليلا نكال يتقرأي كموت جهنم يقبل على النبي عليه الصلاة والسلام. سلازي بجندان دو نبياتوች ላይ ልከናል ምን የሚል አን ኢብዱላህ ወጅተኒቡ ጣጉት የተባለን በሙሉ ቪዲዮ እንዳያችሁት እንግዲህ የእሳቸው ጀናዛ ያለበትን ጣውላ ወይም ደግሞ ልብስ እንግዲህ በእጃቸው በመዳሰስ ፊታቸውን ሲቀቡ ነበረ። እንግዲህ ከአላህ ውጭ ያለ ፍጡር ሰውን ያግዛል ብሎ ማመን በራሱ ሽርክ ነውና እንግዲህ የተለያየ ቦታ ላይ የተለያዩ ጊዜ ላይ ሽርክ እንደዚህ የተሰራም የሚገኝባቸው ቦታዎች አሉ። እንደዚህ ሰዎች ቀብር ዝየራ እሳቸው ድረሱልን ሾቹ ድረሱልን የሚባል ነገር አለና እሱም ሽርክ መሆኑን ላሳስብ ወዳለሁኝ። እንግዲህ እዚህም ጋር በቀብር ስነ ስርዓት ላይ ሽርክ የሰራችሁ ሰዎች አላህን ተውበት እንድትማጸኑት ለማሳሰብ ወዳለሁ ማለት ነው። ወደ ቀጣይ ቪዲዮዎች እናልፋለን። እንግዲህ ወደ ቀጣይ ቪዲዮዎች ስናልፍ የፌደራል ፖሊስ መስለው ሰው ሲሰርቁ የነበሩት ሲያስፈረብሩ የነበሩትን ሰዎች የያዘው ትራፊክ አነጋጋሪ ሆኗል። እስኪ ቪዲዮ እንመልከት።
እስቲ አንድ ጊዜ ሁላችንም ለዚህ ትራፊክ ፖሊስ እናጨብጭብለት፣ እናመሰግናለን ብላችሁም ሁላችሁም ኮመንት ላይ ጻፉለት። በእርግጠኝነት ይደርሰዋል። በትናንትናው ዕለት ዩኒቲ አካባቢ ላይ አደገኛ የተባሉ የመኪና ሌቦች የፌዴራል ልብስ አስመስለው እንደዚህ እንደምትመለከቱትም የፌዴራል ልብስን ለብሰው በቀጥታ አንድ ዲዛይር የምትነዳ ሴትዮንም ከመኪና አስወርደው መንገድ ላይ ከጣላው በኋላ መኪናዋን ይዘውባት በሚሄዱበት ሰዓት ይህ ትራፊክ በአካባቢው ስለነበር ይመለከታቸዋል። ለህይወቱ ሳይሰጋም ታዲያ በቀጥታ ሳይረን እያደረገ ይከተላቸዋል። እነሱም እየተከተላቸው መሆኑን ሲያውቁ በመምጫ መንገድ ማለትም በተቃራኒ አቅጣጫ ጉዞን ያደርጋሉ። በዚህም ወቅት ከአንድ ቪትስ መኪና ጋር ተጋይተው ይቆማሉ ማለት ነው። በዚህም ወቅት ታዲያ የትራፊክ ፖሊስ እንደምትመለከቱትም ሌቦቹን ይይዛቸዋል ማለት ነው። ሁለት ናቸው። በዛም ታዲያ ለፖሊስ አስረክቧቸዋል። እነዚህ ሁለት ግለሰቦች ታዲያ ሐሰተኛ የፌዴራል ልብስን የሚመስል ልብስ ለብሰው እንደዚህ አይነት ዘረፋ ፈጽመዋል። ታዲያ ችግር የደረሰባትም አደጋው ያጋጠማትም የዲዛይሯ ባለቤትም ሕክምናን እየተከታተለ ትገኛለች። ነገር ግን የዚህ የትራፊክ ፖሊስ ተግባር እጅግ በጣም የሚደነቅ ነው። ቪዲዮ እንዳያችሁት እንግዲህ በሀገራችን ሌብነት በተለያየ ጊዜ መልኩን እየቀየረ ህብረተሰቡን እየጎዳ ወይም ደግሞ ሀገርን እንደዚሁ እየጎዳ ያለ የሚገኝ ተግባር ነው። እንግዲህ እነዚህ ሰዎች የፌዴራል ፖሊስን ልብስ በማሰራት ያለምንም ፍቃድ ሰዎችን ሲሰርቁ የያዘው እንግዲህ ትራፊክ ነው። አሁን እንዳያችሁት እንግዲህ የትራፊክ ይበልማሰኝ ስራ ሰርተው ሁላችንም በየራንበት አካባቢ እንደዚህ አይነት ነገሮችን መወጣት ይጠበቅብናል ማለት ነው። ወደ ቀጣይ ቪዲዮአችን ስናልፍ እንግዲህ ሳላህ አልጃፈራዊ ከሞት ብሎ የሰራ ቪዲዮ አሁን ላይ መነጋገር ይሆናል። እስኪ እሱ ቪዲዮ ልጋብዛችሁ ተመልከቱ። ሙስሊሞች ከሆናችሁ ይህን ቪዲዮ አላህ ይጠብቀን። እንግዲህ ከጀናዛው ጣውላ ላይ እጃቸውን እያደረጉ ፊታቸውን እየዳበሱ ነው የሚገኙት። ከሞተ ሰው እገዛን እርዳታን መጠየቅ ታላላቅ ከባይር ከሆኑ ሽርኮች ነው የሚመደበው። ሽርክ ደግሞ ቀጥታ ወደ ጀሃነም ነው የሚያስገባው። አላህም ሱብሓነሁ ወተዓላ ሽርክ እንደማይምር ተናግሯል። ይህን ቪዲዮ በደንብ ሼር፣ ኮፒ ሊንክ፣ ዲዩት ፖስት በማድረጋችሁ ብቻ ሰበብ ሙስሊም ወንድሞቻችንና እህቶቻችን ከጀሃነም እሳት እንዲድኑ ማድረግ ትችላላችሁ። የሰው ልጆች ሁሉ አይነት የሆኑት ነብዩ ሰለላሁ ዐለይሂ ወሰለም እንኳን ቀብራቸው ጋር ሄዳችሁ እርዳታን እገዛን ብትጠይቁ ይህ ከታላላቅ ሽርኮች ውስጥ የሚመደብና እንደዚሁም ወደ ጀሃነም የሚያስገባችሁ ነው። አላህም ሱብሓነሁ ወተዓላ ብቸኛ ሊመለክ ብቸኛ እርዳታ ሊጠየቅ የሚገባ ጌታ መሆኑን በቁርአን ላይ በዚህ መልኩ ይገልጻል። እርሱም መስጂዶች የአላህ ብቻ ነው። ስለዚህ ከአላህ ጋር ሌላን አትጥሩ። በሌላ የቁርአን አንቀጽ ላይ ደግሞ አላህ እንዲህ ይላል፣ አላህ ሌላ የማይጠቅማቸውንና የማይጎዳቸውን ይገዛሉ፣ እነዚህም አላህ ዘንድ አማላጆች ናቸው ይላሉ። በላቸው ጥራት ይገባው፣ ከሚያጋሩት ነገር ሁሉ እሱ የላቀ ነው። አላህን ሱብሓነሁ ወተዓላ በብቸኝነት ልናመልከውና በብቸኝነት እሱን ብቻ ልንጠይቀው እንደሚገባ አላህ በቁርአን ላይ ይነግረናል። ሱብሓነሁ ወተዓላ በተውሂድ ላይ እንደዚሁም ደግሞ በዲን ላይ ከሚኖሩና ከሚሞቱ ሰዎች አድርገን አሚን። ቪዲዮ እንዳያችሁት እንግዲህ ሳላህ አልጃፈራዊ ከሞትኩ ብሎ የሰራው ቪዲዮ አለ ማለት ነው። እንግዲህ እኔ ከሞትኩኝ ዱዓ አድርጉልኝ፣ ሁላችሁም እኔን የምታቁኝ የምትወዱኝ ወይም በስራ የምታቁኝ ሰዎች ካላችሁ ዱዓ አድርጉልኝ፣ ጀነትን እንዲመርጠኝ እንግዲህ ዱዓ አድርጉልኝ ብሏል። እንግዲህ በተለይ በፍልስጤም ወንድሞቻችን ላይ ብዙ ነገሮችን ሲያሳራ ወይም ደግሞ ሲተገብር የቆየ ወንድማችን ነው። አላህ ጀነቱል ፊርደውስን እንዲወፍቀው እንዲሁም ደግሞ እዛ ጋር የተመቻቸ ኖሮ እንዲያደርግለት ሁላችንም ዱዓ እናደርግለት ይገባል ማለት ነው። ለዛሬው ቪዲዮ በዚህ ጨረስኩኝ። ሀሳብ አስተያየት እንደምትቆማ ካላችሁ ኮሜንት ላይ አስቀምጡልኝ። ዛሬውን በዚህ ጨረስኩ። ሰላሙ አለይኩም ወራህመቱላሂ ወበረካቱ።